ደግሞስ ሰው ነው ኢየሱስ እና በስጋ ተፈተነ። አያችሁ ነገረ ክርስቶስንም ቃሉ ራሱ ያስተምረናል። ሲፈተን እንመለከታለን። ለምን? በስጋው የአዳምን ስጋ ስለያዘ በስጋና በደም ስለተካፈለ እና ሲፈተን እንመለከታለን። ደግሞም እርሱ ኢየሱስ አይፈተንም በክፉ። ለምን? አምላክ ነው። ሁለቱም ባህሪያት በስርዓት እንመለከታለን በክርስቶስ ኢየሱስ ላይ ማለት ነው። ሁለቱም ባህሪያት አገኘን። ምን? የማይፈተነውን በክፉና በስጋ የተፈተነውን ባህሪ ማለት ነው። እና ራሱ ቃሉ ራሱ ነገረ ክርስቶስንም በዚህ መልኩ ያስተምረናል በጥንቃቄ ስናነበው ማለት ነውና እንደዚህ አይነት ነገሮችን በደንብ እንደዚህ ስናነብ ቃሉ ራሱ ያስተምራል ለማለት ነው። ያው እንትን ሆኖ አይደለም እንደዚህ አይነት ነገሮች ላይ ትኩረት ማድረግ። ጌታ ክርስቶስ ኢየሱስ በግርግም ተወለደ እንላለን አይደል? ብዙ ጊዜ ኢየሱስ ክርስቶስ በግርግም ተወለደ፣ ኢየሱስ ክርስቶስ በግርግም ተወለደ አይደል? እንደዛ ነው። ሱራ የት ነው የተወለደው ጌታ? ያ እንደዛ ነው እንግዲህ ሲሰማ ያደኩት በግርግም። የት ነው የተወለደው? በግርግም። ማስረጃ እስቲ። እናቱ አባቴ ጋር ካልደወልኩ በስተቀር ካሉ በህይወት ቢሆንስ አሁን ይኸውልህ እኛው መጽሐፍ ቅዱስ ስናነብ ስብከቶቻችንን ይዘን ነው ወደ መጽሐፍ ቅዱስ እየመጣን ያለነው። እሱ ነው እሺ አስቸጋሪ የሚያደርግብን። ማቴዎስ 24ን ለማጥናት ስብከት ይዛት እንዳትመጣ። ኢየሱስ ምን አለ? ምንድነው ኢየሱስ ያስተላለፈው መልእክት? ማቴዎስ 25ን ለማጥናት ጌታ ምን አለ? እሱን ነው። አሁን በግርግም ወለደችው የሚል ነገር በተደጋጋሚ ኦርቶዶክስ እያለንም ሰምተናል፣ እዚህም መተን ሰምተናል አይደል? ወደ መጽሐፉ ስንመጣ እሱን ነው የምንለው። በቤተልሔም ኤፍራታ ነው። እሱማ ጥያቄ የለውም እኮ። የኔ ጥያቄ እሱ አይደለም። በምን አይነት ስፍራ ወለደችው ተብሎ ነው የተሰበክ ነው። እኛ ለምሳሌ እሱ ነው እሺ እንድታስተውሉ የሚያስፈልገው መጽሐፍ ቅዱስን ስናነብ በጥንቃቄ ይፈልጋል እያንዳንዱ ነገር። በበረት እሺ ኢቫን እሺ በበረት የሚል ጥቅስ እሺ አንዴ ሰብሌ ላስቸግርሽ አንዴ ቆይ ኢቫንን ላስገባት። በረት ማለት ያው ግርግም እኮ ማለት ነው፣ ሌላ አይደለም እኮ። ቃሉን ቀየርሽው እንጂ በረት ማለት ግርግም ማለት ነው። እስኪ ጥቅስ ንገሪኝ ነይ ግቢና በበረት ተወለደ የሚል ጥቅስ ንገሪኝ እስኪ። በበጎች ማደሪያ ና እሺ ሎርድ ና ግባ። ኢንቫይት ላድርጋችሁና ግቡ እስኪ። ጥቅስ እንድትነግሩን እኮ ነው። እሺ ጥቅስ ጻፉልን፣ አትግቡ። እሺ ጥቅስ ፖስት አድርጉልን። ጥቅስ ፖስት አድርጉልን። እንዴ ጻፉ እንጂ። አሁን አልተጻፈም የምትሉ ሰዎች በደንብ ነው ማቃችሁ። ያው ስለማቃችሁ ስንማማር ምናምን ኮሜንት ላይ ስለማቃችሁ ነው። እናንተ ቤተልሔምማ ያው እንዴ እሱ ምን ጥያቄ የለውም እኮ። ከገሊላ ተነስተው ወደ ቤተልሔም ሄደዋል። ሉቃስ 2:7 ላይ በግርግም ወለደችው ይላል አይልም? እሺ ይኸውላችሁ እንደዚህ አይደል የሚለው ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ቆጠራ እንደሚካሄድ ይነግረናል። ይኸውላችሁ በደንብ ስሙ። ቆጠራ ነበር አይደለ? እሺ ሉቃስ 2 በዚያም ወራት ዓለም ሁሉ እንዲጻፍ ከአውጉስቶስ ቄሳር ትእዛዝ ወጣች። ምን ቆጠራ ማለት ነው። ቄሬኖስ ደግሞ በዛ ሰዓት በሶሪያ ሀገር ገዢ ነበር። ከዛ እሱ ገዢ በነበረበት ሰዓት ይሄ የመጀመሪያው ጽፈት ሆኖ ይለናል። ቆጠራ እንደሚካሄድ እየነገረን ነው መጽሐፉ። ቆጠራው ደግሞ ሲካሄድ ሁሉም ሰው ወደ የሀገሩ መሄድ አለበት። ለምሳሌ በጣም ቀላል ነገር ላሳያችሁ። ልጆቻችሁን ዩኒቨርሲቲ ሄዳችሁ አስመርቃችሁ ታውቃላችሁ? ኢትዮጵያ ውስጥ ያላችሁ ሰዎች አስመርቃታችሁ ታውቃላችሁ? ለምሳሌ እኔ አሁን ቡሌ ሆራ ሄጄ አውቃለሁ ጓደኛዬን ለማስመረቅ። ቡሌ ሆራ ሄድን ጊዜኛ ከተማዋ ጥብብ ብላ ነበር። አልጋ ለማግኘት እንኳን ተቸግረን ነበር። ለምን? ከተለያየ አካባቢ ተማሪዎችን ለማስመረቅ ሰዎች መጥተው ስለነበር ወደዛ ስፍራ አልጋ እንኳን ለማግኘት ተቸገረን። ምን ይዝበት ማለት ነው። በጣም ችግር ውስጥ ነበር። ለምን? ከተማዋ ከአቅም በላይ ሆና ነበር፣ በሰዎች ተጨናንቃ ነበር። አሁን እዚህ ስፍራ ላይ እየነገረን ያለው ሁሉም ወደየከተማው እንደሚሄድ ይነግረናል። ማርያም የት ነው የምትኖረው? ገሊላ ከተማ ነው የምትኖረው። ቤቷ የት ነው? ገሊላ ከተማ። ገብርኤል የት ነው ያበሰራት? ገሊላ ከተማ።
ግን እሷ ትውልዷ የት ነው? የዳዊት ወገን ናት። የዳዊት ወገን ናት። የዳዊት ልጅ ናት። ዮሴፍስ የዳዊት ልጅ ነው። አሁን ይኖሩበት ከነበረው ከቤታቸው ተነስተው ወዴት መጓዝ አስፈልጓቸዋል ማለት ነው? ቆጠራ ወደሚደረግበት ስፍራ ወደ የሀገራቸው። ለምሳሌ ቤተልሔም ይኖር የነበረ የገሊላ ሰው ወደ ገሊላ ይመጣል ማለት ነው። ገሊላ እየኖረ ያለ ደግሞ የቤተልሔም የይሁዳ ዘር ደግሞ ወደዛ ወደ ሀገሩ ይሄዳል። አሁን ሁሉም እያንዳንዱ ይጻፍ ዘንድ ወደ የከተማው ሄደ። አሁን ወደ ከተማቸው ሲሄዱ ከሚኖሩበት ስፍራ ስለሚንቀሳቀሱ ማደሪያ ያስፈልጋቸዋል እዛ ማለት ነው። ለምን? ከቤታቸው ወጥተዋል። የተለያየ አካባቢ ነው የሚያድሩት። ከዛስ ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ናዝሬት ከተማ ተነስቶ ወደ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ ይላል። አብረው ተያይዞ ወዴት ሄዱ? ወደ ቤተልሔም ሄዱ። ወደ ኤፍራታ መንደር ማለት ነው። አሁን መኖሪያ አይደለም እዛ ያላቸው ማለት ነው። ወደ ሆነ ቦታ ተጠግተው ነው ማደር ያለባቸው። መኖሪያ ቤታቸው ገሊላ ነው። የገሊላ እዚህ ደግሞ ቤተልሔም የነበረው ደግሞ ወዴት ሄዳል? ወደ ትውልድ ስፍራ ወደ አንድ በኩል ወደ አንድ ቦታ ሄዳል ማለት ነው። እሺ አሁን ለካስተኛቸው ነው የሚለው። እሺ ከዛ ደግሞ ይላል በዚያ ሳሉ የመውለጃዋ ወራት ደረሰ ይላል። የት? ለቆጠራ በሄደችበት ትንቢት ይፈጸም ዘንድ እኮ ነው። ይወለዳል የተባለው የት ነው? በዛ በኤፍራታ አይደለ? በብሉይ ኪዳን መጽሐፍት ይሄ በደንብ ተነግሯል። በደንብ ተነግሯል። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ ከአላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ይላል። እሺ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል። ከየት? ከኤፍራታ። መሲሁ የሚወለደው የት ነው? ኤፍራታ ነው። የት ነው? የዳዊት ልጅ ነው። ለቆጠራ መጡ ወደዚህ። በቆጠራ በመጡበት ሰዓት ማርያም መውለጃ ሰዓቷ ደረሰ። ከዛስ የበኩር ልጇንም በግርግም ወለደችው ይላል አይልም? አይልም። አያችሁ፣ የበኩር ልጇን በከብቶች በረት ወለደችው ይላል አይልም? የበኩር ልጇን ወለደች ይላል። የት ወለደች? በግርግም በመጠቅለያም ጠቀለለችው ይልና በእንግዶች ማደሪያ ስፍራ ስላልነበር ይላል። አያችሁ፣ ለምን ቤቷን ለቃ ነው የመጣችው? ማርያም ቤቷን ለቃ ነው የመጣችው። የሚኖሩት ገሊላ ነው። አሁን ለቆጠራ ወደዚህ መጥተዋል። ትርምስምስ ወጥቷል ከተማው። ከዛስ ስፍራ አልነበረም በእንግዶች ማደሪያ፣ በግርግም አስተኛችው ነው የሚለው። እሺ በደንብ በቃ እንደዚህ በቃላቶችን በጥንቃቄ እንደዚህ ማየት ይፈልጋል። በግርግም ምን አደረጋችሁ? በከብቶች በረት አስተኛችው። በግርግም ምን አደረገችው? አስተኛችው። ለምን? ስፍራ አልነበረም። በማደሪያ በእንግዶች ማደሪያ ስፍራ አጡ። ቅድም እንዳልኳችሁ ከተማ ይጨናነቃ፣ ከተለያየ አካባቢ ነው ለቆጠራ የሚመጡት ሰዎቹ። የከተማው ቢዚ ነበር ምናምን እና ስፍራ አልነበረም። በእንግዶች ማደሪያ ስፍራ አልነበራቸውም። ታዲያ ምን አደረጉ? በግርግም አስተኛቸው። በግርግም አስተኛቸው። ቃሉ እንደዚህ ነው የሚለው። አሁን እንዳልኳችሁ አሁን ይሄ ትልቅ ምናምን ነገር ሆኖ አይደለም፣ ግን ቃሉን በዚህ ልክ በጥንቃቄ ካጠና ነው ግን የእግዚአብሔርን ሐሳብ አንስተው መጽሐፍ። ለዛ ነው ሰዎች እኮ በዚህ ልክ ማጥናት ይቸገሩና ውሃ ያድናል ይልሃል፣ ይመጣልና የጌታ እራት ያድናል ይልሃል፣ ከዛ በተክልዬም ድናለሁ ይልሃል፣ ይመጣልና መጽሐፍ ቅዱስን በአግባቡ ሳያጠና ሲቀር ሰው እንደዚህ ነው የሚሆነው። እና በትክክል የእግዚአብሔርን ሐሳብ ለማግኘት የምትፈልጉ ከሆነ የሰማነውን ስብከት ሳይሆን፣ ለምን ሰዎች የተለያዩ ነገር ሊነግሩን ይችላሉ። ስብከቱን እናስቀምጥና የእግዚአብሔርን ቃል ለህይወት እናጥና። በቃ እግዚአብሔር ያስተምራል፣ ይለውጣል። እግዚአብሔር መጋቢ ነው። እግዚአብሔር መምህር ነው። እግዚአብሔር ጠባቂ ነው። እግዚአብሔር አይንን የሚያበራ ነው። የልብን አይን የሚያበራ ነው። ይሄን እላችኋለሁ። ሱራ አሁን ከጠየቅከኝ ማለት ነው እነዛ አጋዥ መጽሐፎች አስፈላጊ እንደሆኑ አውቃለሁ፣ ግን የእግዚአብሔርን ቃል አንብብ። በቃ እሱ ሁሉን ነገር ይለውጣል። እግዚአብሔር ሁሉን ነገር ይለውጣል። በህይወታችሁ መለወጥ ትፈልጉ ከሆነ ረጅሙን ሰዓት ከእግዚአብሔር ቃል ጋር አሳልፉ። በቃ ከእግዚአብሔር ቃል ጋር ካሳለፋችሁ ነገራችሁ ይቀየራል። ክብር ለኢየሱስ ይሁን። ይሄ ልላችሁ ነውና ኢየሱስ ያድናል። ተባረኩ። ቀጥሉ ኤርሚዬ
ለምለም አይ እኔ እንደዛ ሳይሆን የተወለደውማ እዛ ቤተልሔም ነው የተወለደው። ከገሊላማ ለቆጠራ መጥተዋል ወደዚህ። እሺ ለቆጠራ ወደዚህ መጥተዋል፣ ወደ ቤተልሔም መጥተዋል። የተወለደው ቤተልሔም ነው፣ ገሊላ አይደለም የተወለደው። ከዛ ግን በእንግዶች ማደሪያ ስፍራ አጡ። ከዛስ በግርግም አስተኛቸው። ጌታን በመጠቅለያ ጠቀለለችውና በግርግም አስተኛቸው። ይሄ ነው የተወለደውማ ገሊላ አይደለም። ትንቢቱ እኮ ይፈጸማል። እግዚአብሔር የተናገረው የማይፈጸም ነገር የለም። እሺ እግዚአብሔር ተናግሮ የማይፈጸም ነገር የለም። እግዚአብሔር የተናገረው በሙሉ በአዲስ ኪዳን ተፈጽሟል። አሁን ወደፊትም ደግሞ የሚፈጸመው አለ። እስራኤል ተዘልሎ ይቀመጣል ይላል አይደል? አዎ እስራኤል ተዘልሎ ይቀመጣል። ትነግሳላችሁ ብሏል አይደል ቃሉ? አዎ ትነግሳላችሁ፣ ትነግሳላችሁ። የእግዚአብሔር ቃል የተናገረው በሙሉ ይፈጸማል። ጌታ ክርስቶስ ኢየሱስ በደብረ ዘይት ተራራ እግሮቹ ይረግጣሉ ብሏል አይደል? አዎ ይረግጣል። ታያላችሁ ባይናችሁ። የደብረ ዘይት ተራራ ለምንድን ነው እየተሰነጠቀ ያለው? አይታችሁ አልተከታተላላችሁ? ቪዲዮ ምናምን ቼክ ታደርጋላችሁ? ለምንድን ነው አሁን እየተሰነጠቀ ያለው? ማውንት ኦሊቭ ብላችሁ ቼክ አድርጉ እስኪ። ለምንድን ነው ክራክ እያደረገ ያለው? ትንቢቱ በቃ ስለሚፈጸም እኮ ነው። ትንቢቱ ስለሚፈጸም እግዚአብሔር የተናገረ ሁሉ ይሆናል። ዳኒ ይቀጥሉ። ዳኒ የለም። ብሩኬ እግዚአብሔር አብስቶ ይባርክ፣ ጸጋ ያብዛልህ። በጣም ደስ ይላል እውነት ከቃሉ ጋር እኔ አንብቤ እኮ ምን ቃሉ ላይ ትኩረት ማድረግ እንዳለብን ነው። እውነት ነው። ጌታ አብስቶ ይባርክ። እውነት ዋናው ነገር ህይወትን የሚቀይር እሱ ነው በጣም እና እግዚአብሔር አብስቶ ይባርክ፣ ጸጋ ያብዛልህ። ዛሬ ብዙ ተምረናል። እውነት ከቃሉ ወደ ቃሉ መመለስ እንዳለብን እርስ በርስ ደግሞ ከምናደርገው በላይ ወደ ቃሉ ወደ እግዚአብሔር ቃሉ ኃይል አለው የመፈወስ የመቀየር ከሁሉ ነገር የሚበልጥ ኃይል አለውና እግዚአብሔር ይባርክ፣ ጸጋ ያብዛልህ። በጣም ደስ ይላልና እኔ ራሱ ቃሉ አንዴ ትዝ ይለኛል። ጌታ እንደተቀበልኩ ጓዳዬን በሬን ዘግቼ ቃሉን ሳነብ ነበርና ብዙ መጽሐፎችን ድሮም አነብ ነበርና ብዙ መጽሐፎችን ቤቴ ላይብረሪ አድርጌ ነበርና በጣም ጸልያለሁ፣ በጣም ጾማለሁ፣ ቃልን ሌላ መጽሐፎችን በጣም አነባለሁ። ግን ውስጤ አይ ፊል ላይክ የሆነ ነገር የጎደለ ይመስለኛል እና የጎደለ ነገር ይመስለኛል። ሁሌም በረጅም ሰዓት ጸልያለሁ፣ ረጅም ሰዓት ሌሎች መጽሐፍ አነብ። ግን አንድ ቀን ምን ሰማው? እነዚህ ዓለም ላይ ሁሉ የተጻፉ ክርስቲያናዊ መጽሐፎች ሁሉ መነሻው ከየት ነው ከተባለ ከእግዚአብሔር ቃል ነው። ዋናው ብርሃን ከዛ የተጨለፈ ነው እንጂ ትክክለኛው ህይወትን የሚቀይር ቃል እሱ ነው። በቃ እኔ የፈለኩት አይነት ሳይሆን እርሱ ሊናገር እንደፈለገው አይነት እንዲናገር ብሎ አስተማረኝ። ማታና አንዴ ቁጭ ብዬ በራእይ ላይ የሆነ ሰውዬ እጄን እየጎተተ የሆነ ቸርች ወሰደኝ። በህልሜ እኮ ነው። አንድ ሰው አጠገቤ እየተራመደ ምን አለኝ? የሆነ ቸርች ሲገባ ሰዎቹ ይዘላሉ፣ አሜን ይላሉ። በጣም ያጽናና ቃል ነው የሚሰሙት። ሰው ቸርች ሁሉ አክቲቭ ነው። ከዛ ሰዎቹ አያለው፣ መድረኩም ቤቱም በቃ ጩኸቱ ሙቀቱ ሊነግራቸው አልችልም። ከዛ ሰውዬ ይዞ ወጣኝና ሌላ ቤተ ክርስቲያን ውስጥ ወስዶ አስገባኝ። ሌላ ቤት ውስጥ አስገባ። ሰውዬው ራእይ መጽሐፍ ያስተምራል። እኔ በዛን ሰዓት ማውራችሁ በጌታ 3 ወር ሆኜ እያለው ነው ይሄ ራእይ። ከዛ እዛ ቸርቹት ሰውዬው መድረክ ላይ ብቻ ነው ደስተኛ እንጂ ሰዎች ሁሉ ደስተኛ አይደለም። እንደፈለጉት እየሆነ አይደለም። በቃ ውስጡ እርስ በርስ ይነጋገራሉ። ምን ይላሉ? ለምን መጣው ይላል። ማንም አብዛኛው ሰው ፎከስ እያደረገ አይደለም ሰውዬው የሚያስተምረው መጽሐፍ እና መድረክ የሚያስተምረው ሰው ብቻ ነው ደስተኛ ሆኖ ቃሉ እየሰማ የነበረው እና ሰውዬው ወጣና ምን አየ አለኝ። አጠገቤ ያለው ወክ እንዲያረገ እያረገ የነበረው እኔ ግራ ገባኝ። ቅድም ያለው በጣም ሰው በደስታ እዚህ ጋር ያለው ግን መድረክ የሚያስተምረው ሰው ነው እንጂ ሌሎቹ ደስተኛ አይደለም። ውጭ ያወጣና ሚላለኝ እግዚአብሔር ቃል እኛ የምንፈልገው የምናገኘው ሳይሆን ቃሉ ራሱ ማንበቡ ማስተማሩ በቃሉ መኖሩ በረከት ነው። ስለዚህ እግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ቃሉ ሁሉ ለሕይወት የተሰጠ መመሪያ ነው አለኝ በህልሜ ማለት ነው። ከዛ በቃ ከእንቅልፍ እንደተነሳው ምንድነው ለካ እግዚአብሔር ቃል
ሁሉም የሱ ቃል እሱን ከተቀበልን ቃሉ ሁሉ ለኛ ህይወት ነው። ዘፍጥረት እስከ ራእይ የሚለይ ነገር የለም። ትሞታለም ትኖራለም የእግዚአብሔር ቃል ነው። ስለዚህ ቃሉ ለካ ትኩረት ማድረግ ያለብኝ እሱ ነው ብዬ ሌሊት እኮ ነው ጠዋትን እግዚአብሔር ጸለይኩ ራእዩን ጻፍኩና ለምን እንደከፈትኩ አላቅም። በጌታ ከፍቼ አላቅም። ከዛ በፊት ሲከፍት ራእይ መጽሐፍ ላይ መጀመሪያ ገጽ ሳነበው ይሄን ቃል የሚሰማም የሚያነብም የሚሰማም የሚጠብቅም የተባረከ ነው ይላል። ከዛ ወዲህ ለካ ቃሉ ማንበቡ ፈውስ አለ ወገኖቼ። ቃሉ ስናነበው ቃሉን በቃ እግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ ከትንቢት ሁሉ የሚበልጥ ነው። ልክ እሱ ላይ ፎከስ ስናደርግ ምሳሌ 2 ላይ የሚናገረው አለ አይደል? በእርሱ ላይ ፎከስ የእግዚአብሔር ጥበብ እናገኛለን፣ እግዚአብሔር መፍራት የእግዚአብሔር ዕውቀት እናገኛለንና ቃሉ ከሁሉ ይበልጣል። እና ቃሉ ላይ እውነት ትኩረት እንድናደርግ ስለመከርከኝ ብሩኬ እግዚአብሔር አብስቶ የባርክ ጸጋ ያብዛልኝ። እውነት ነው። በቃ ዋናው ትልቁ ነገር ወደ ቃሉ እንመለስ ወገኖቼ። አሁን ብዙ ዘመን ምንድነው ትንቢት ጥሩ ነው፣ ፈውስ ጥሩ ነው፣ ታምራት ጥሩ ነው፣ እነዚህ ሁሉ ጥሩ ናቸው። ነገር ግን ከሁሉ የሚበልጠው አለ የእግዚአብሔር ቃል። እንደ አለት ወጀቡ ነውጡ ቢመጣ ትንቢቱ ፈውሱ ብቻ አይደለም እኮ ቃሉ ያጸናናልና በቃሉ ላይ ትኩረት ማድረጉ በቃ እግዚአብሔር እውነት ዛሬ በባሪያ በኩል ላንተ የተናገረው ቃል ለትውልድ በቃ በረከት የሆነው እውነቱን ቃል እንዲያውቁ አሁን ቅድም አለ የሰማነው ነገር ይዞ እየሄደን ነው። ቃሉን ደግሞ በመሰለና ደስ ባለ መንገድ እየተረጎምነው ነው። እውነት እንደተጻፈው እንድንረዳ የሚያደርግ ጸጋ ባንተ ውስጥ እግዚአብሔር ስላስቀመጠ አመሰግናለሁ ወገኖቼ። እኛም ከሁሉ የሚበልጥ አለ። በቃ የዳነው በክርስቶስ ነው። የሚያጸና ጸጋ አለ። እውነትን ታውቃላችሁ። ያቺ ያወቃችሁ እውነት ነፃ ታወጣለች። ነፃ የሚያወጣ የእግዚአብሔር ጸጋ ተሰጥቶናል። ቃሉ ላይ እናንብብ፣ ጸሎት ላይ እንትጋ፣ እርስ በርስ እንዋደድ። ጌታ ከኛ ጋር ነው። ተባረኩ። ስለሰጠኝ እድል ሁሉ ተባረኩ። እግዚአብሔር አብስቶ ይባርካችሁ። አሜን። በቃ ኤርሚ ርዕስ ያስቀምጥልንና አይደል ወደ ምናልባት ኤርሚ የምትቆይ ከሆነ የምትችል ከሆነ ሀሳቦችን አንስተን እንማማር። እንቆይ ብርኬ ደክሟል አይደል ኤርሚ? አይ እኔ አሁን ልጆቼ ስለመጡ ከቤተሰብ ጋር ጊዜ ትንሽ አሳልፈን እናንተ ከእንትን ካላችሁ ድምፅን በየመሀል እያሰማሁላችሁ መቀጠል ትችላላችሁ። እሺ ምን ይመስላችኋል ክርስቲያኖች? ምን ይመስላችኋል? ብሩኬ አንተም ማረፍ ካለብን ረጅም ሰዓት ነው ብሩኬ አንተም የተቀመጥከው። ኦልሞስት 5 ሰዓት ያልተቀምጠናል። አይ ይበቃል። ብሩኬ 5 ሰዓት ሆነው 5 ሰዓት ያህል ሆኖናል። 5 ሰዓት ያህል ሆኖናል። እረፍት አድርጉ። ሁላችሁም ተባረኩ። እናንተማ እረፍት አድርጉ።